ምን ነው ልጄ ምን ነው? ተይ እንጂ ከሰው በታች አታርጊ። ሁሉም ልጁን እየዳረ እኔ ብቻ የሰው ሰርግ እየበላው ኑሩን። ተይ እንጂ ተይ። የሴት ልጅ ዕድሜ ካመለጠ አመለጠ ነው። እባክሽን ቶሎ አግብተሽ ከሰው እኩል አድርጊ። እሺ አሁን እኔ ምንድን ነው የሚሻለኝ? አሁን ምንድን ነው የማደርገው? ቤተሰቦቼ ካላገባሽ ወግ ማድረጋችን እናሳየን፣ አግቢ እንጂ እድሜሽ ሄደ ምናምን። ቆይ ግዴታ ማግባት አለብኝ? ሰው ካላገባ መኖር አይችልም? እኔ አሁን ባላገባ እሞታለሁ? እሺ ምንድን ነው የማደርገው? ቀን በቀን የቤተሰቦቼ ጭቅጭቅ ሊያሳብደኝ ደርሷል። የጓደኞቼ ጭቅጭቅ፣ በዙሪያ ያሉ ሰዎች ሁሉ አግብተዋል። እኔ ብቻ ነኝ ያላገባሁት። ምንድን ነው የሚሻለው? በቃ ተጨንቄ መሞቴ ነው። አንድ እኮ 4 ወንዶች አሉ የማውቀው። እስቲ እድሌ ልሞክር። ግድ የላችሁ። ሄሎ ሄሎ። ሰላም አለይኩም አብዲ። ወአለይኩም ሰላም። እንዴት ነህ? አለን አለሽ እንዴ? ሰሙ አለሁ። ደህና ነህ? ምንድን ነው እንደዚህ መጥፋት? አለሁ አብዲ ያለሁልህ። እኔ እሄዳለሁ ብለህ ነው። አንተ እንዴት ነህ? አለን። ሰው ሲጠፋ አትፈልጊማ? አረ እፈልጋለሁ አብዲዬ። ያው ታውቂላ አልመቻች ብሎልኝ እኮ ነው እንጂ ሳላስብህ ቀርቼ አይደለም። ሁሉም ጋር ነው። አሁን ሁሉም ጭንቀት ላይ ነው። አዎ አብዲዬ። እንዴት ናንተ? ሁሉ ሰላም? አለሁልሽ። ምን እግር ጣለሽ ዛሬ? ስራ፣ ቤተሰብ ምናምን? ደህና ናቸው። ሁሉም ደህና ናቸው። አንቺ ጋር እንዴት ናቸው? እኔ ጋር ሁሉ ሰላም ነው። አንተ ቤተሰቦች ደህና ናቸው አይደለ? ደህና ናቸው። እንዴ ዛሬ ምንድን ነው? ምን አዲስ ነገር አለ? እንደዚህ እኮ ዝም ብዬ ስትናፍቀኝ ደወልኩልህ። ደስ ይላል። መናፈቅ ደስ ይላል። መፈለግ በጣም ደስ የሚል ስሜት አለ። በጣም እሺ። ምን አዲስ ነገር አለ ታዲያ አብዲዬ? አዲስ ነገር ብዙ ነው። ያው ይሄ ነው ማለት አይቻልም። ብዙ አዲስ ነገር አለ። ወይ ተገናኝተን ካልሆነ እንዴት እናወራዋለን? ውይ ደስ ይለኛል፣ በጣም ደስ ይለኛል አብዲዬ። በዛውም እኮ ባለፈው ያወራሁህን ጉዳይ እንድናወራ ብዬ በዛው ብንገናኝ ደስ ይለኛል። ባለፈው የትኛው ጉዳይ? የትኛው? ያው ባለፈው እንደውም አውርተን አብዲዬ፣ እኔ እናንተ ዝም ብለን እኮ ጊዜ ከምንፈጅ በቃ አሰብኩበትና ብለኸኝም አልነበር? በቃ ችግር የለውም እንጋባ። እሺ ልልህ እኮ ነው። ችግር የለውም በቃ አላህ የሚሰጠን ሪዝቅ ይታወቃል እና ዝም ብለን ብንጋባ ይሻላል መሰለኝ። ሀሳብ ቀየርኩ እኮ። እንዴ ማለት ምን ማለት ነው? ያኔ ጨቀጨኩሽ፣ ነዘነስኩሽ። ኖ አይሆንም አልሽኝ። እኔ ለማግባት ዝግጁ አይደለሁም አልሽኝ። ሀሳብ ቀየርኩ። በቃ እሺ። እንደውም እንዴ ምነው አንተ ሰው ያጣው መሰለህ እንደ አንተ ጋር ስደውል። በቃቸው በእናትህ። አንተ አገር ላይ ያለው አንተ ብቻ መሰለህ እንዴ? በቃቸው። ይጨማለቃል። ይሄ ደግሞ ሌላ እኮ 3 አሉ። ሲያስጠላኝ ዘረጡ ደግሞ ምን ሄሎ። አቤት። ሰላም አለይኩም። ወአለይኩም ሰላም። ማን ልበል? እንዴት ነህ ሰይድ? ደህና ነኝ። ማን ልበል? የኔ ልጅ እንዴ እኔ ረሳኸኝ? ይሄ ድምፅ ጠፋብህ ሰይድ? ይቅርታ አላወኩሽም። እስኪ ገምት። ሳምራዊት ነሽ? አዎ። ማርቲ? ፋጤ። ሄሎ። ወይዬ ሰይድ፣ ሰሙ ነኝ እኮ። እንዴ ሰሙ? አዎ ሰሙ። እንዴት ነሽ? አንቺ? ደህና ነኝ። አማን ነሽ? አለሁ። እንዴት ነህ? ወይኔ በነሰልክ ቀይሬ እኮ ነው። በእናትሽ ሶሪ። ችግር የለውም ሰይድዬ። አንተ እንዴት ነህ? አለሁልሽ። አማን ነው? አለሁ አልሐምዱሊላህ፣ ሁሉ ሰላም። ጥፍት ብለሽ አሁን መምጣቱ ደግሞ ምንድን ነው እባክሽ? ያው ታውቂልህ፣ ናፈከኝ። ለዛ እኮ ነው የደወልኩልህ። ቴንኪው። እንዴት ነህ? ቤተሰብ ሁሉ ሰላም? ሁሉ ሰላም። አንቺ እንዴት ነሽ? ደህና ነኝ። እንዴት ነህ? ምን አዲስ ነገር አለ? አዲስ ነገር የለም እባክሽ፣ ያው እንደምታውቂው ነው። ችግር የለውም። እኔ እናንተ ቆንጆ አዲስ ነገር እንፈጥራለን። አውቃለሁ በጣም ከባድ እንደሆነ አዲስ ነገር መፍጠር፣ ግን ችግር የለውም። እኔ ካግራራሁልህ ሁሌም ቢሆን እኮ በቃ ሴት ልጅ ናት የምታግራራው አይደለም? ኦኬ እንገባ እያልሽኝ እንዳይሆን እንደዛ ነው እንዴ? ሰርፕራይዝ አደረኩ አይደል? በጣም ሰርፕራይዝ አደረኩኝ። ችግሩ ምን መሰለሽ? አልፈልግም እንዴ? እስታይ እንጂ ምን ማለት ነው አልፈልግም ማለት? እንዴ
እኔ በጣም ገና ብዙ ቤተሰቦቼን መደገፍ አለብኝ። በጣም ህይወትን ገና አልቀጨሁም። ብዙ ታዲያ ከኔ ጋር ሆነ እኮ ቤተሰቦችን መደገፍ ትችላለህ። ምን ማለት ነው? የዛኔ ስትለምነኛ ነበር እንዴ? አሁን ምን ተገኘ? እንግዲህ አሁን ደግሞ ቤተሰቤን ሰፖርት ማድረግ እንዳለብኝ ህይወትን ገና ማየት እንዳለብኝ ገባኝ። ዝም ብዬ ምን አጣደፈኝ ለትዳር? ምን አጣደፈኝ ለትዳር? አዎ ምን ነው እድሜ ይሄዳል ሰይድ። አዎ ወንድ ነኝ እኮ እንዴ። ምን ሆነሽ ነው? ወንድ አይደለሁ እንዴ? ምን እድሜ ደግሞ ያጨናንቀኛል ብለሽ ማለት ምን ሆናችሁ ነው? ምን ሆናችሁ ነው ማለት? ምን ሆነ ነው ማለት? ማለት ምንድን ነው አልገባኝም። በቃቸው በእናትህ ያማታል። ወይኔ ምንድን ነው የሆኑት? አውቀው ነው እንዴ? ደግሞ እኮ አይተዋወቁም። የተለያየ ቦታ ያሉ ሰዎች ናቸው። ማሚ እንኳን በእኔ ጨክን እንዴት የሆነልኝ እንደነበረ ብታዩ። ያው ታውቂልን የጸባይ የለኝም እንጂ ማሚ በእኔ ጨክን። አሁን ራሱ እየበረርክና ብለኝ ነበር። ሄሎ ማሚ፣ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱ። እንዴት ነህ? ደህና ነሽ? ደህና ነኝ አልሐምዱሊላህ። ደህና ነህ? አልሐምዱሊላህ። ምን ታይሽ አሁን? እንዴ ማሚ ምን ነካ? እኔ እኮ ሁሌም ቢሆን አስታውስሃለሁ። እንዴት ነህ? እኔ ስደውል እኮ አታነሺም ነበር፣ ሁላ እየዘጋሽብኝ ነበረ። አዎ ታውቂ የለ ስልኬ እኮ ጠፍቶብኝ ወንድሜ እየተቆጣኝ ምናምን በቃ እቤት ነበረ። አይመቸኝም። ያው ታውቂ የለ በቃ እንደዛ ነው። ኧረ አትጨናነቂብኝ አንቺ አትጨና። ውዬ ድምፅ ሲጨናነቅ እንዴት ይደብራል ማሚ። በቃ እኔ እኮ እሺ። እንዴት ነህ? ምን አዲስ ነገር አለ? ምንም አዲስ ነገር የለም ለጊዜው። ውይ ማሻአላህ ደስ ይላል። እንኳንም አዲስ ነገር አልኖረ። እኔ ምን ወይ እኔ እናንተ እኮ አዲስ ነገር እንፍጠር ብዬ አሰብኩ። ያው ታውቂ የለ የዛኔ አንተ ትፈልገው የነበረ ነገር ነው። ከዛ ደግሞ ሳስበው ያው እኔ እናንተ መሀል ፍቅር ስላለ ሁሉንም ነገር በጊዜ ሂደት ይስተካከላል ብዬ አሰብኩኝ። እንጋባ እያልሽኝ ነው? አልሐምዱሊላህ። በጣም ነው ደስ የሚለኝ እንጂ በጣም ታግበን። እሺ ማሜ ግን ምን አግብቻለሁ። ያው ሁለተኛ ይመችሻል። እንግዲህ እንዳያችሁ ነው በቃ። እኔ ምን እንዳደርጋችሁ ወንዶቹ ሁላ ተመካክሮ ጭራሽ ሁለተኛ እኔ ስንቱ እንደዛ ቢሆንልኝ የነበርኩ ሴት። እስቲ ባለፈው ኢክራም የነገረችኝ ደላላ ቤት አለ፣ እዛ ልሂድ። ምንም አማራጭ የለኝም። ቤተሰቦቼ ጥቅጥቅ አልችለውም። ደላላ ቤት በሄድ ነው ይሻላል። አቤት ግቡ። እሺ ሰላም። እንዴት ነሽ? ሰላም ነው? አልሐምዱሊላህ። እባክሽን ተቀመጪ። እሺ ምን ፈለግሽ? የቤት ሰራተኛ፣ ባል? ምን ፈለግሽ? ባል? አሃ ኦኬ። ባል እንኳን አሁን ላይ በጣም በቃ የጠፋ አለ ግን በጣም ይወደዳል። አሁን ላይ ባል ውድ ሆኗል፣ እጅግ በጣም ውድ ሆኗል። እንግዲህ እጃችን ላይ ባሎች አሉ፣ ግን ይወደድልሻል። ሂሳቡን በደንብ አስብበት። አግብቶ የፈታ አለ፣ አመል ያለበት ክፉ አመል ያው ጸባዩ ትንሽ የሚያስቸግር ከቤተሰብ ጋር የሚጣላ አይነት ማለት ነው። ግን ባለው እንደዛም ቢሆን ሌላ ምን አለ መሰለሽ? አብሾ ያለበት ወይንም ደግሞ ሲቀማምስ ምናምን አለ ትንሽ ብዙ ትንሽ የሚቀር አዎ እንደዛ አለ። አራተኛ መሆን የምትፈልጊ ደግሞ አለ። እሱ ክፍት ነው። አራተኛው ሀብታም ነው ሰውየው፣ በጣም ገንዘብ አለው። አራተኛ የሚፈልገው እንዳንቺ ወጣት ልጅ የሚፈልገው። አራተኛው እንኳን ትለፈኝ። ሌላ ምን አለ መሰለሽ? በጣም አሪፍ ነው እድሜው 30ዎቹ መጨረሻ 40 አካባቢ ነው። አዎ ችግሩ ምን መሰለሽ? ስራ አይሰራም። ቤት አለሽ ወይ ኮንዶሚኒየም ነው ወይም የቀበሌ ቤት አለሽ? የቤት ኪራይ መክፈል አይችልም ልጁ። ብጭብጩን አይደል የምናወራው? ያው ልጅ አይደል? ለዛ እኮ ልጅ ነው ገና ልጅ ግን ኖሮት አልጨረሰም። ቤት ያላቸው የትኞቹ ትቀልጃለሽ? ሴት ልጅ ቤት ሊኖራት የሚገባው እዚህ ሲመጡ። አይ ይኖራት፣ ችግር አለኝ እኮ አይለኛ ሁለት እንዲሆንልን ነው እንጂ አለኝ እኮ። አንቺ ደግሞ አንቺ ቀበች፣ በጣም ይብረት ቀበች። አንዱን መረጫ
ይሄኛው አሪፍ ይመስለኛል። መጨረሻ ላይ እንትን ያልኩሽ ስራ ማይሰራው ስራ የለውም፣ ግን ጸባዩ በጣም ጥሩ ነው። ወንዳውን እንደምንጀምር እንግዲህ በቃ እኔ ሰርቼ እንደሚሆን አድርገዋለሁ። በጣም አግብቶ አልፈታም አይደል? አግብቶ አልፈታም፣ ሁለተኛ አይደለም ምናምን። ችግሩ ምንድነው? ስራ አይሰራም። ግልጽ እናውራ። ችግር አይደለም፣ ችግር የለውም። ገንዘብ ችግር የለውም። አታስብ፣ እኔ ወጥቼ እገባለሁ። ምንም ችግር የለውም። ቤተሰቦቼም እንዳልኩ ማግባቴን ብቻ ነው እንጂ የሚፈልጉ ስለ ገንዘብ የሚያስቡ ሰዎች አሉ። ምንም ችግር የለውም። እንደዛ ሆኖ ጥሩ እንትን ቀብድ መቼ ነው የሚያገባኝ? አሁን ልደውልለት እኮ ነው ስልክ ያነሳው። አሁን ሊያገባኝ ምን ችግር አለው? ምን ችግር አለው? ደውልለት፣ ቀብድ አስገቢ። ደውልለት፣ ዝም ብሎ ቀብድ አስገቢ እንጂ አስገባለሁ። ምንም ችግር የለውም። አካውንት እዚህ ቆይ፣ እዚህ ላይ ያላት ልክ ይኸው፣ ይሄኛው በዚህ ላይ ቀብድ ታስገቢያለሽ። ሄሎ ሙርሰላ፣ እንዴት ነህ? ሰላም ነው? አዎ፣ ምን መሰለች ሚስት ቤት አላት እንዴ? አላት የቀበሌ ነው፣ ችግር የለውም። አንድ ላይ ተጋግዛችሁ እንደማትሰራ ነግሬያታለሁ። በቃ አሁኑኑ ና ትጠብቃለች። በጣም ጥሩ። እሺ። ኧረ በቃ ተጋባችሁ። ኦልሬዲ ሚስት ያክልም እንዴት ይላል ስማ፣ እንዴት ትተዋወቃላችሁ? እሺ። በቃ ይመጣል። ሙርሰላዬ ተጋባችሁ እንግዲህ። ቃዲ አሁን አንድ ቃዲ ታዘጋጃለሽ። ሽማግሌ አንቺ ሰው ያካብዳል። አረ ምን ችግር አለው? እኔ ስልኬስ ባገባው እሱ ብቻ ይምጣ እንጂ። እሺ እኔ የምልህ መቼ ነው ታዲያ የሚመጣው? ይመጣል። ምን አስቸኩልሻል? እዚህ ይመጣል። ደወልኩለታል። ሰው ጋር እንዳይሄድ። አይ አትጨናነቂ። እሱን በኔ ጣዩ። ሙርሰላ በጣም ለቃሉ ታማኝ ሆነ ሰው እንዴት እንደምወደው። ሙርሰላዬ ስሙ ራሱ ሙርሰላ አስቢ። እሺ ይኸው ብሩን አስገብቼልሃለሁ። እሺ ሙሉን አይደለም። እሺ ያው በኋላ ከተጋባችሁ በኋላ ያው ይግባና ችግር የለውም። በቃ እንግዲህ ይመጣል እሱ። እስከዛ ድረስ ወይ ካፌ እየተጠቀምሽ ምናምን ጠብቂ። እዚህ ብጠብቀው ብዙ ባል የሚፈልጉ ሴቶች እየጠበቁ እያየሽ እኮ እነሱ እኮ ከመጣ ያው ቀብድ አስገባሽ አይደል እንዴ? ይሄ እኮ ብልግና። ቀብድ አስገብተሽ እንዴት ነው ሌላ ምሰጥ እንደዚህ ያደርጋለሁ? ሙርሰላ ለሌላ ሰው ጋር ሳልፈ ከሰጠው በጣም ብልግና አማና ብያለሁ። አንተ ላይ ሀሳቤን ትቼ ነው። እሺ ቻው። ተረኛ በይልኝ እስኪ። ባል የሚፈልግ ነው? ባል የሚፈልግ ሌላ ነው። እሺ ተረኛ በይልኝ። አንቺ ሰሚራ ምንድን ነው? እራት አታቀርቢም እንዴ? እስካሁን ድረስ ምንድን ነው? ምን አይነት ሰው ልጅ ምንድን ነው? ቆይ የምትለው አንተ ሰውዬ፣ እራት አቅርቢ አሰብም እንዴ? እስካሁን ድረስ እዚህ ተጎልቼ እራት አታቀርቢም እንዴ? አንተ እኮ ተጎልተህ ነው የምትውለው። እኔ ሙሉ ቀን ውጭ ስሰራ ስለፋ ውዬ መጣሁ። እቤት እንኳን ገብቼ አላርፍም። ይቅርታ፣ እኔን የመሰለ ባል አግኝተሽም ሰርተሽም እዚህም በደንብ በስሳት ባናታው ፈልገሽም መሰለኝ ያገባሁት፣ ለዛውም በደላላ ቀብድ ከፍለሽብኝ እኮ ያገባኝ። ይኸውልህ እኔ ሳገባ ስራ አይሰራም እንጂ እዚህ ተዘብዝፎ ሺህ ጊዜ ይጠራሻል የሚል ነገር አላየሁም። እንግዲህ ከደላላም ቢሆን የመጣው ፈልገ መሰለኝ የመጣው። ንብረት አላት ቤት አላት ስትባል መሰለኝ ሰፍ ብለህ የመጣው። ምን ይችን የቀበሌ ቤት ይዘሽ ደግሞ እንዲህ ቡራ ከርጉ እሱ አንተ መሰለኝ የገባኸው እንዴ? እኔ ቁጭ ብዬ ሙሉ ቀን ውጭ ሰራው ላል ሚስት ካገባኸኝ ጊዜ ጀምሮ ምን እንደመሰልኩ ነው። አምሮብሻል። ካንተ ጋር ሆኜ እኔን ካገኘሽ ታገኘኝ እንዲህ ነበርኩ ወይ ነገረጣሽ ነበርሽ። እኔን አገኘሻ? እኔን የመሰለ የወንዶች ቁና ደግሞ ትናንትና እንግዳ ይዤ መጥቼ አንዱን እንኳን በስነ ስርዓት ማስተናገድ አልቻልሽ። እንደው ካነሳኸው አይቀር እኔ አንተን ላስተናግድ ጓደኞችህን ላስተናግድ የምታመጣው ሰው ብዛቱ፣ ኧረ እኔ አሁንስ መረረኝ። እንደው ምነው ባላገባው የቤተሰቦቼ ጭቅጭቅ መጨረሻውን እዚህ ክተተኝ። አይድሌ ደግሞ ከአንተ ብዙ ሰው ታነቃብኛለህ። አትጮይ፣ ቀስ ጎረቤት ይሰማል። ቀስ በይ። እኔ ላይ የመጮህ መብት የለሽ። እኔ እኮ አባወራ ነኝ። ተዘነጋል። አባወራ ነህ እማወራ ነህ።
እኔ እስከማውቀው አባወራ ወጥቶ ቤተሰቡን ያስተዳድራል፣ ይለፋል፣ ይሰራል እንጂ ቁጭ ብሎ ምግብ እንጂ በዚህ ጋር ኳሱን ደቅኖ አንቺ ሰሪራ። በዚህ ሰዓት ባል እንደ ትልቅ ነገር ባል ሆንኩሽ። እሱ ብቻ ደሞዝ እኮ አይደለም እኮ ልጅ ነው ሆንክ፣ ትልቅ ልጅ ባል ሆንክ መስሎ ልጅ ነው ሆንክ፣ ትልቅ ልጅ። እሺ አሁን እራቱ አልደረሰም? አሁን ነው የገባው ሰው እያልሰማኸኝም? አሁን ነው ሙሉ ቀን ፀሐይ ሲጠብሰኝ ውዬ ስራ ስሰራ ውዬ አሁን ነው የገባሁት። ማታ እንደዛ ጓደኞችን ሰብስባ 24 ሰዓት እናንተ ስንከባከብ ሳልተኛ አደርኩኝ። እሺ አልኩ፣ ተነስቼ ጠዋት ስራ ሄድኩኝ። አሁን መጣሁ። አሁን ደግሞ አንተን ደግሞ እንከባከባለሁ። እኔ አሁን ሞግዚት ነኝ፣ ሚስት ነኝ። ምንድን ነው መባለው? ከዚህ ንዝንዝሽ እንደውም ከአንቺ ጋር እንደውም በቃ እኔ በቃ ከአንቺ ጋር መጨቃጨቁ አልባሌ ነገር እንኳን ከቤቴ ውጭልኝ። በቃ ከቤቴ ውጭልኝ፣ ከቤቴ ውጭልኝ፣ እኔም ከቤቴ ውጭልኝ። ቤቱ የማን እንደሆነም ተረሳ። በተነስ ያለህን ለቅመህ ውጣልኝ። ምን አለ ደግሞ ካለዚህ ኮት ሌላ ውጣልኝ። ተነስ፣ የሚረባም ነገር የለም። በተነስ ታልኝ። አሁን ኧረ አንድ ድል ውጣልኝ፣ ተሳስቼ ውጣልኝ። ያደላላ ነው ጉድ የሰራኝ። ሄድለታለሁ። አያችሁ አይደል መጨረሻ ምን እንደሆነ። ይኸው አግቡ እንጂ እድሜሽ ሄደ፣ ምን ሆነሽ ነው ወግ ማረግ ምናምን ያላችሁ ሰው ምን አይነት ጣጣ ውስጥ እንደምትከቱ እያያችሁ ነው አይደል? እንደኔ አይነት እንደዚህ ምኑም የማይጨበጥ ሰው ጋር ነው ወስዳችሁ የምትከቷቸው ሰዎች። ገና በ6 ወሬ እንደዚህ ሊሆን ካገባሁት እኮ ገና 6 ወር እዩኝ እስቲ ምን እንደመሰለ ቢቀስ ባላገባስ። እና ምን ልላችሁ ፈልጌ ነው፣ አጨብጭቁ። ሄሎ አባቴ። ሄሎ ውዴ፣ እንዴት ነሽ ልጄ? ደህና ነኝ አልሐምዱሊላህ። አንተ እንዴት ነህ? አልሐምዱሊላህ። መጣሁ እኮ ከክፍለ ሀገር። ኧረ መቼ መጣ? አሁን መድረሴ ነው ልጄ። አሁን ወደ ቤት እኮ እየመጣሁ ነው ወደ አንቺ ጋር። ባለቤትሽን በፎቶ ነው ያየሁት፣ እንደው በአካል ካላገኘሁት ብዬ አሁን መምጣቴ ነው። ባለቤቴን ልታገኝ? አዎ ባለቤትሽን እንዴ ልዘይረው? በፎቶ ነው አልመቻች ብሎኝ እንደምታውቂው እንግዲህ በፎቶ ነው ያየሁት። አሁን እንግዲህ ወደ ቤታችሁ እየመጣሁ ነው። አደራ ደውይለት፣ ቶሎ ይጠብቀኝ።